بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم. اللهم افتح علينا فتح العارفين وفقنا توفيق الصالحين آمين يا رب العالمين. اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 22 ነው። በክፍል 21 የሱረቱል አዕራፍ 13ኛው አያን እያየን ነበር። ቃለ አንዝርኒ ኢላ የውሚ ዩብዓሱን እና ሸይጣን ኢንሴሽብል ሄት እንዳለው ተናግሬ ነበር። ለኛ ጥሙን ሊቆርጥለት የሚችል ምንም አይነት ነገር የለም። ሸይጣን ሁላችንም እሳት ብንገባ ጥም ሊቆርጥለት የማይችል የሆነ ጠላትነት ለኛ አለው ብያችሁ ነበር። እንደዛ ከሆነ ሸይጣን ለምንድነው እኛን እንደዚህ የሚጠላን? አንድ ወንድም ከዚህ በፊት አንድ ነገር ጠየቀኝ። ሸይጣን ለምንድነው እንደሚፈታተነን አለኝ። በወስወሳ ሰው እንዲታመም በማድረግ የሰው ህይወት በመበጥበጥ በሁሉም ህይወታችን ውስጥ እየገባ በፖለቲካውም ሰላምና መረጋጋት እንዳይኖር በማድረግ ሰዎችን በዘር እየከፋፈለ በማባላት በሰው ልጆች ውስጥ ባለው አለመግባባትና የሰው ልጆች ችግር ውስጥ የሸይጣን እጅ አለበት እና ለምንድን ነው እንደዚህ? አላህ ስለምንድን ነው ዝም ያለው ብሎ አንድ ወንድም ጠየቀኝ እና የሱን ጥያቄ ያነሳው አንድ ሐሳብ ትዝ ብሎኝ ነው። ይሄን የዚህን ወንድም ሐሳብ እመጣበታለሁ። ያሳቀኝ ፈገግ ያስባለኝ ምንድነው? ከዚህ በፊት አንድ ወዳጅ ነበረኝ ኢማራት እያለሁ ኢማራት ትምህርት ላይ እያለሁ አንድ ወዳጅ ነበረኝና ሸይጣን አስቸገረው በጣም ሸይጣን በጣም አስቸገረውና ያው ቤት ውስጥ ነው የሚያስቸግረው፣ ሰው ላይ አድሮ ነው የሚያስቸግረው እና የእውነት በጣም ብዙ ፈተና ተፈትኗል ይህ ወንድም። እና አንድ ቀን ያው ሸይጣኑ ያው ሰው ላይ አድሮ ተቀይሮ ሲያናግረው እና ስፖርተኛ ነው ይሄ ጓደኛዬ፣ በጣም ስፖርተኛ ነው፣ በጣም ጥሩ አቋም አለው ማሻአላህ እና በጣም እልህኛ ነው። እና ምን አለው መሰላችሁ? ልብ ካለ አለው ለሸይጣኑ፣ ልብ ካለ ውጣና በአካል እንነጋገር አለው እና ይዋጣልን አለው። ይዋጣልን አለና ይዋጣልን የሚለው ትዝ ብሎኝ ነው። ለማንኛውም ያማራል በጣም አላህ ይጠብቀን ነው። ለማንኛውም ለምንድን ነው ይህን ያህል የሚጠላ? ለምንድን ነው ይህን ያህል የሚፈታተር? አንድ ነገር ልንገራችሁ። ለምሳሌ አንተ የሆነ ሰው ቢቀናብህ እና ይሄ ቅናተኛ የሆነ ሰው ያንተን ሁሉ ነገር ይከታተላል። አንቺ አንዲት እህት ቅናቷ አላስቆም ካለች ለምን እንትን አዲስ ሂጃብ ለበሰች፣ ለምን አዲስ ቀሚስ ገዛች ብላ በጣም የሚያንገበግባት ከሆነ ሁለታችሁም እንድታስቡበት እንፈልገው ነገር የተመቀኘችሽ ሰው አንተ ከሱ እንደምትበልጥ አስቦ ነው ወይስ ከሱ በታች እንደሆንክ አስቦ ነው? አንቺን የምትመቀኝሽ ከኔ በላይ ናት የሚል ሐሳብ ስላለባት ነው ወይንስ ከኔ በታች ናት ብላ? ቀውለን ዋሂደን በእኛ ላይ የሚቀኑ ሰዎች ይበልጡናል የሚል ስሜት ስላለባቸው አይደለ? እኛ ህይወታችንን ሁሉ የሚከታተሉ ሰዎች እንደዚህ አይነት ሰዎች አሉ። አላህ ይጠብቀን። በቃ እኮ ይበልጡናል የሚል ስሜት ውስጣቸው ስላለ ያ ይረብሻቸዋል። ሸይጣን እኛ የላቅን የተከበርን ዩኒክ ክሬሽን ፍጹም የተለየን ፍጥረት አላህ ያከበረን ፍጥረት መሆናችንን ያውቃል። ከኛ በላይ ነው የሚያውቀው። እኛ የተዘጋጀ ነው የተሰራ ነው for the higher purpose ለታላቅ ዓላማ መሆኑን ያውቃል። ኢኒ ጃኢሉን ፊል አርዲ ኸሊፋን በቅጡ ተረድቷል። እና ሸይጣን የሚከተለን እኛ ስለምንበልጥ ነው። አንተን ሸይጣን የሚያሳድድ አንተ ዩኒክ ስለሆንክ ነው። አንቺን ሸይጣን የሚያሳድድሽ ዩኒክ ስለሆንሽ ነው። ሌላ ነገር የለው። እኛ ሊልአሰፍ ሸዲድ በሚያሳዝን ሁኔታ ክብራችንን አላወቅንም። እኛ ዩኒክ መሆናችንን አልተረዳንም። አላህ የሰጠንን ክብር አልገባንም። ኢላ መን ረሒመ ረቢ
ሸይጣን ግን ገብቶታል እና በፍጹም ያንን የአደማዊነት ክብር እንድንኖረው አይፈልግም። በፍጹም በሰላም እንድንሆን አይፈልግም እና እኛንም ያሳደን እኛንም የሚፈልገን it is because we are special እኛ ዩኒክ ስለሆነን ነው እንጂማ እኛ ምንም ብንሆን ለምን ነው ሸይጣን ጊዜውን የሚያቃጥለው? ለምን ነው ሸይጣን እነዚህ ልዩ ዩኒክ ተደርገው የተፈጠሩት እኮ ከእኔ ጋራ አንድ ላይ እሳት መግባት አለባቸው። ሌላ ነገር እኮ የለውም። በቃ እኔን መምሰል አለባቸው። በእነሱ ምክንያት ነው የተጣላሁት ነው። እና ሸይጣን ጠላትነቱ ለምንድን ነው የሚል ሁሉ የሚረብሻችሁ ሰዎች because you are so unique ስለሆንክ ነው። ለማንኛውም ቃለ አንዝርኒ ኢላ የውም ዩብዓሱን የሚለው ላይ የተወሰነ ሐሳብ መጨመር ፈልጋለሁ። አቆየኝ እስከሚቀሰቀሱ ድረስ ብሏል አይደል? እስከሚቀሰቀሱ ድረስ ሸይጣን ኢብሊስ እኔና እናንተ ከመምጣታችን በፊት ከሚያውቀው ነገር መካከል አንዱ እኛ ለትልቅ ዓላማ እንደተዘጋጀንና ዳግም ተቀስቀሰን ጥያቄ እንዳለብን ያውቃል። ስለ ዳግም መቀስቀስ ከኛ የበለጠ ነው የሚያውቀው። ብዙዎቻችን እኛ የምናውቀው ሸይጣንን የሳልነው የተሳሳተ ግንዛቤ አለን። ሸይጣን ምንም ስለ ኢማን የሚያውቅ አይመስለንም። ያ አኺል ከሪም እኔ እናንተ በሩህ ዓለም ሳለን እስከሚቀሰቀሱ አቆየን አለው። ያ ቃል በደንብ ነው የሚያውቀው። እና የሚገርማችሁ ነገር ሸይጣን እስከሚቀሰቀሱ አቆየኛል አይደለ? መቀስቀስ እንዳለ ያውቃል ማለት ነው። ዳግም መቀስቀስ የሸይጣን ስራው በአጠቃላይ ምድር ላይ መጥቶ የሚሰራው ነገር ምንድነው ካልከኝ ያ የመቀስቀስ ቀን እንዳለ እኛ እንዳናስብ ነው። በአላህ ይሁንባችሁ የመጀመሪያው ሱራ ምንድነው? ቁርአን ውስጥ ፋቲሃ ላይ አላህ ምንድነው ያስታወሰን? ማሊክ የውሚዲን የፍርዱ ቀን ባለቤት ነው። አላህ ፋቲሃ ላይ ፍርድ እንዳለ ነው ያስታወሰን። የፍርድ ቀን እንዳለ ነው ያስታወሰን። ስለዚህ በቀን ስንት ጊዜ ነው ፋቲሃ የምንቀራው? በምንቀራበት ጊዜ ፋቲሃ በሰላታችን ውስጥ አላህ ይዘኪሩና አን አላህ ሁወ ማሊክ የውሚዲን እሱ የፍርዱ ቀን ባለቤት እንደሆነ ያስታውሰናል። የፍርድ ቀን የሚባል ነገር አለ፣ ተዘጋጅለት ለዛ እያለን ነው። ኤቭሪ ፋቲሃ በቀራን ጊዜ ያስታውሰናል። ሸይጣንስ ኦል ዘ ታይም የሚሰራው እኛ ዳግም መቀስቀስ እንዳለ እንዳናስብ ነው። ለዛ ነው አይተ ከሆነ ከቁርአን ውጪ ከእስልምና አስተምሮ ውጪ አንዳንድ አሁን ቲክቶክ ላይ የሚመጡልህ ሶሻል ሚዲያ ላይ የሚመጡልህ አስተምሮቶችን በደንብ ሰሙ። እዚህ ምድር ላይ ገንዘብ ታገኛለህ የሚል ስብከት ብቻ ነው። ቡክህ ፉል አደርገዋለሁ ነው የሚለው። ስለዚህ ብቻ እንዲያስብ ነው የሚያደርገው። ስለ ገንዘብ ስለ ህይወቱ ብቻ እንዲያስብ ነው የሚያደርገው። አየህ ሸይጣን ምን እንዳለ ተመልከት። ሱረቱል ሂጅር ምዕራፍ 15 ቁጥር 38 ላይ ሱረቱል ሂጅር ላይ ከአላህ ጋር ከተመላለሰ በኋላ በንግግር ሱረቱል ሂጅር ላይ ይህን ቃል አለ። ለአላህ ነው ያለው። ሱረቱል ሂጅር 15:38 ላይ ቃለ ረቢ ጌታዬ ሆይ ቢማ አግወይተኒ እኔን ስላጠመምከኝ እኔ እንድጠም ምክንያት ስለሆን ካለው ለአላህ እኮ ነው የሚለው ለኡዘይነነ ለሁም ፊል አርዲ በምድር ውስጥ ለነሱ አስጌጥላቸዋለሁ ይላል። ምን ማለት መሰላችሁ? ለኡዘይነነ ለሁም የሚለው ላም ተውኪድ ነው፣ መሐላ ነው። አይ ስዌር እንደማለት ነው። ኢብሊስ ምሎ ነው እምላለሁኝ ኡዘይን ዴኮሬት አደርጋለሁ አለ፣ አስጌጥላቸዋለሁ ፊል አርድ በምድር ውስጥ ወለኡግዊየነሁም አጅማዒን እና ይሄንን ሲዘትብን ሰምተናል። እኛ ሱረቱል ሂጅር ላይ ነው ያለው። ሲዘትብን ሰምተናል። በሩህ ዓለም ሳለን ወለኡግዊየነሁም አጅማዒን ሁሉንም አጠማቸዋለሁ አለ። ሁሉንም በቃ ሙኽለስ የሆኑ ባህሮች ሲቀሩ አጠማቸዋለሁ። እና ይኸውላችሁ የመጀመሪያ ያለው ነገር ምን መሰላችሁ? እኔን ስላጠመምከኝ አለ። በደንብ አስተውላችሁ አድምጡ። ሱረቱል ሂጅር ላይ ያለው ቃል ለኡዘይነነ ለሁም ፊል አርድ ተውኪድ አለው በጣም I swear to it, I'm gonna do it no matter what. ምንም ይሁን ምንም አደርገዋለሁ፣ በርትቼ የምሰራበት ነው። እነዚህ ሩሆች በአጠቃላይ ወደ ምድር ሲመጡ ስጋ ለብሰው ፊል አርድ ምድርን አስጌጥላቸዋለሁ። ምን ማለት መሰላችሁ? ፊል አርድ የሚለው ፊል አርድ እይታቸው ማቴሪያሊስቲክ ብቻ እንዲሆን፣ እይታቸው ቁሳዊ ብቻና ብቻ እንዲሆን አደርገዋለሁ።
ምን እንዳያስቡ እሱ ምንድነው ያለው قال انظرني الى يوم يبعثون እስከሚቀሰቀሱ አቆየኝ መቀስቀስን እንዳያስቡ ምንድነው ማደርገው እኔ በቃ አንገታቸውን አቀርቅረው ልክ እንደ እንስሳ ሸይጣን እንደ እንስሳ ነው የሚያየን አላልኳችሁም ከዚህ በፊት ውሻ ምንድነው እኮ የሚያደርገው ውሻ አንገቱን ደፍቶ ምግብ ነው የሚፈልገው ያነፈንፋል ስኒፊንግ እንደዛ ነው ማድረጋቸው ለኡዘይነነ ለሁም ፊል አርض እና ዓለማችንን ዞር ብለው ይሄው በቃ የተከፈተውን ማውራት አይተበቀብኝም ግን ከሸይጣን ጎሎች መካከል አንዱ ዱንያን ቢዩቲፉል አድርጌ ማሳየት ነው ውብ አድርጌ ማሳየት ነው ግን እኮ አላህ እኮ ዱንያን ውብ አረጋታለሁ ብሏል ከዚህ በፊት ማለት ሱረቱል ካፍ ላይ ሱረቱል ካፍ ምዕራፍ 18 ቁጥር 7 ኢና ጀዐልና ማ ዐለል አርዲ ዚነተን ለሃ እኛ በምድር ማ ዐለል አርዲ ነው የሚለው በምድር ወለል ላይ ያለውን አስውበናል አስጊጠናል ዱንያን ዴኮሬት አድርገናታል አላህ ለምን ዓላማ ኢና ጀዐልና ማ ዐለል አርዲ ዚነተን ለሃ ሊነብሉወሁም ልንፈትናቸዋል ዱንያ ፈተና ናት እና አላህ ግን ዱንያን አጌጣት አለው ነው ያለው ኢና ጀዐልና ማ ዐለል አርዲ ሚለውን አስምርበት ማ ዐለል አርዲ ዚነተን ለሃ ሸይጣን ግን ምንድነው ያለው ኢብሊስ ሱረቱል ሂጅር ላይ ለኡዘይነነ ለሁም ፊል አርዲ ነው የሚለው በምድር ውስጥ አስጌጥላቸዋለሁ ማለትም እይታቸው ስጋዊ እይታቸው ቁሳዊ እይታቸው ዱንያዊ እይታቸው ምድራዊ ብቻ እንዲሁ አድርገዋለሁ አየህ ልዩነቱ አላህ ጀስት ዓለምን ውብ አድርጋታለሁ ነው ያለው ኢብሊስ ደግሞ ነው በልባቸው ውስጥ the only thing that has been decorated በልባቸው ውስጥ ተጊጦ ብቸኛ የሚታያቸው ነገር ዱንያ እንዲሆን አድርጋለሁ ለዛ ነው እስቲ አንድ ጥያቄ ልጠይቃችሁ ጁሙዓ ቀን ኢማሞቻችን ኸጢቦቻችን ጁሙዓ ሲያሰግዱን በብዛት የሚቀሩት ሁለት ሱራዎች አሉ ምንና ምንድነው እናንተ ነገሩ ሁለት ሱራዎች አሉ በብዛት የሚቀሩ ጁሙዓ አንደኛው አዕላ ነው ሱረቱል አዕላ ሰቢስመ ረቢከል አዕላ 87ኛው ሱራ ከዛ ጋሺያ ነው ምዕራፍ 88 ለምን ይመስላችኋል መልእክተኛችን አለይሂ ሰላቱ ወሰለም ዘውትር ጁሙዓ ይቀሩት ነበር መልእክተኛው አለይሂ ሰላቱ ወሰለም በዒድ ሰላቶች ላይ አዕላና ጋሻን ይቀሩ ነበር ዋይ ለምን ጁሙዓ ትልቅ ስብስብ ነው የውሙል ጁሙዓ አኺራን ነው የሚያስታውሰው የውሙል ባዕስን ነው የሚያስታውሰው የዒድ ቀን የሰላት ስብስባችን የውሙል ባዕስን ነው ስብስብን ነው የሚያመለክተው እና ሱረቱል አዕላ እና ሱረቱል ጋሺያ ሁለቱም ሱራዎች ጁሙዓ ስንመጣ ሳምንቱን ሙሉ በዱንያ ተጠምደን ጁሙዓ ስንመጣ ሁለቱ ሱራዎች አኺራን ያስታውሱናል እንዴት ካልከኝ ሱረቱል አዕላ ተመልከት ቢስሚላሂር ረህማኒር ረሂም ሱረቱል አዕላ ምዕራፍ 87 ቁጥር 16 አላህ ምን ይላል በል ቱእሲሩነል ሐያተ ዱንያ እናንተ ዝቅተኛይቱን ህይወት ታስበልጣላችኋል በል ቱእሲሩነል ሐያተ ዱንያ ተመልከት አላህ በል ቱሂቡነል ሐያተ ዱንያ አላለም ዝቅተኛይቷን ህይወት ትወዳላችሁ አይደለም ያለው ዱንያን መውደድ ኃጢአት አይደለም ዱንያን ከአኺራ ማስበለጥ ነው ኃጢአት በል ቱእሲሩነ የሚለው ሐያተ ዱንያ ማለትም ዐለል አኺራ ከአኺራ ከቀጣዩ ዓለም እናንተ የምታስበልጡት ይሄንኛውን ህይወት ነው the ጎላችሁ አድርጋችሁ ያሰባችሁት ይሄንን ነው ማለት አያችሁ ጁሙዓ ሲያስታውሰን ጁሙዓ ሰላታችን ላይ ከዛስ ወልአኺረቱ ኸይሩን ወአብቃ አኺራ ከዱንያ የተሻለ ነው እንደገና ወአብቃ ነው ዘላለማዊ ነው ኢነ ሃዛ ይሄ ሐሳብ ማለትም ወልአኺረቱ ኸይሩን ወአብቃ የሚለው ሐሳብ ኢነ ሃዛ ለፊ ሱሑፊል ኡላ ቀደምት በነበሩ የነቢያት መለኮታዊ መጽሐፍ ውስጥ ነበረ ምሳሌ ሱሑፉ ኢብራሂም ወሙሳ የኢብራሂምና የሙሳ አላሁ አክበር ከቢራ በኢብራሂም መጽሐፍ ውስጥ በሙሳ መጽሐፍ ውስጥ ይሄ ሐሳብ ነበረ
مبروك عليكم بصيرة የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ። በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ ሸይጣን ጋሺያም ልክ እንደዛ ነው። ሐላታ ሐዲሱል ጋሺያ አኺራን ነው የምታስታውሰን። ሸይጣን ትልቅ የሚሰራው ነገር አኺራ ህይወት እንዳለ እንዳናስብ ነው፣ እንድንረሳው። በጣም ጥንቃቄ ይፈልጋል። በጣም ሸይጣን የዘረጋልን ሲስተም በቃ እለት ተለት ሰው ስለ ቤት ኪራይ እንዲያስብ፣ ሰው ስለ ስጋ እንዲያስብ፣ ሰው ስለ ኑሮ እንዲያስብ፣ ህይወት ደይቅ እንዲሆንበት እና አኺራን እንዳያስብ አይናችንን መግለጥ ያስፈልጋል። ለማንኛውም ኢላ የውም ዩብዓሱን እስከሚቀሰቀሱ ድረስ አለ። እስከሚቀሰቀሱ ድረስ አቆየኛል አይደል? ለምን? የመጨረሻ በዚህ አያ ላይ የመጨረሻ ሐሳባችን ነው። ለምን እንደሆነ ታውቃላችሁ? የመጨረሻው በዚህ ላይ የምሰጣችሁ ኢላ የውም ዩብዓሱን እስከሚቀሰቀሱ አቆየኛል ለኸይር ስራ ነው እንዴ? አይደለም እኮ። ለምን መሰላችሁ? ለአላህ አንድ ነገር እኔ አረጋግጥልሃለሁኝ። እርሱም ምን መሰለ እያለ ነው ኢንዳይሬክትሊ። እነዚህ የሰው ልጆች አደሞች፣ የአደም ዝርያዎች የመረጥካቸው ወለቀድ ከረምና በኒ አደም የተባሉት ያላካቸው ፍጥረታት የመረጥካቸው ኢኒ ጃኢሉን ፊል አርዲ ኸሊፋ ብለህ የመረጥካቸው የተሳሳተ ምርጫ እንደሆነ በተግባር አሳያለሁ። በተግባር አሳያለሁ። ጀስት ጊቭ ሚ ሰም ታይም፣ ትንሽ ጊዜ ስጠኝ። እስከ መቼ? ጀስት ትንሽ ጊዜ ስጠኝ። ኢላ የውም ዩብዓሱን እስከሚቀሰቀሱ ድረስ አም ገነ ሸውዩ አሳያለሁ። ስህተት የሆነ ምርጫ እንደመረጥክ አሳያለሁ። በቃ የሸይጣን ሐሳብ እኮ ይሄ ነው። ምን ያህል እነሱ ኢስቲክባር አለብህ ነው አይደል የተባልኩት እኔ ማለትም ፈህቢጥ ሚንሃ ፈማ የኩኑ ለካ አንተ ተከበረ ፊሃ ነው አይደል ያልከኝ። እነሱ ምን ያህል ኢስቲክባር እንዳለባቸው በተግባር ላሳይ፣ በተግባር ላሳይ እና የኛን ኢስቲክባር ተመልከቱ። እኔ ምቀኛ ነው አይደል የተባልኩትኝ፣ እነሱ ምን ያህል ምቀኛ እንደሆኑ ላሳይ። እኔ አመፀኛ ነው አይደል የተባልኩትኝ፣ እነሱ ምን ያህል አመፀኛ እንደሆኑ ላሳይ። አመት ሙሉ ሁሉን ነገር ረስተውት በረመዳን ብቻ የሚያስታውሱ ናቸው። የላከውን መጽሐፍ እንኳን በረመዳን ነው የሚያነሱት። አም ገነ ሾዩ እኔን ከሳት ፈጥረኛል እሱን ከጭቃ ስል ዘረኛ ተብያለሁ አይደለ? እነሱ ምን ያህል ዘረኛ እንደሆኑ ላሳየ እና ይገርምሃል፣ ዛሬ ሊልአሰፍ ሸዲድ ትልቅ ሼክ ነው፣ ትልቅ ኡስታዝ ነው፣ ግን ዘረኝነት ሽታ ታይበታል። ዘረኝነት ይሸታል።
ገዳዮች እንዴት እንደሆኑ እንዴት ስግብግብ እንደሆኑ እርስ በርሳቸው እንዴት እንደሚባሉ እኔ ላሳየህ ጊዜ ብቻ ስጠኝ 15ኛው አያ ሱረቱል አዕራፍ ቃለ አላህ እንዲህ አለ ኢነከ ሚነል ሙንዘሪን ጊዜ ከተሰጡት ፍጥረታት መካከል አንዱ ነህ ለምሳሌ መላእክቶች ጊዜ ተሰጥቷቸዋል ረጅም ጊዜ ነው መላእክቶች የሚኖሩት እስከ ዓለም ፍጻሜ ድረስ ከጅኖችም ደግሞ ጊዜ ተሰጣቸው አሉ ኢነከ ሚነል ሙንዘሪን አለ ጊዜ ሰጠው ግን አንድ ሰው ጥያቄ ሊጠይቅ ይችላል ለምንድን ነው አላህ ጊዜ የሚሰጠው ለሸይጣን ለምን ጊዜ ሰጠው ዋይ ብዙ ምክንያቶች ሊኖሩ ይችላሉ ሁለት ምክንያቶች ልስጣችሁ አንደኛው ጥበቡን የሚያውቀው አንድ አላህ ብቻ እውነቴን ነው የምነግራችሁ ስለዚህ ጉዳይ እኔ በጣም ብዙ ጊዜ አስቤበታለሁ ለምን አላህ ለኢብሊስ ለሸይጣን ጊዜ ሰጠ እና ጥበቡን የሚያውቀው አንድ አላህ ነው ሁለተኛ والله اعلم የሚመስለኝ ሸይጣን ምንድነው ሐሳቡ ኢብሊስ ምንድነው ሐሳቡ ጊዜ ሰጠኝ የተሳሳተ ምርጫ እንደመረጥክ ላሳየህ ነው አይደለ አላህ ደግሞ ጊዜውን ሰጠውና እሱ የተሳሳተ እንደሆነ ሊያሳየው ነው ፕሩቭ ሊያደርግ ነው ለሱ ብቻ አይደለም እኛ ምን ያህል ዩኒክ ፍጥረት እንደሆነ ፓወር ያለን ፍጥረት መሆናችን ሩህ ልዩ ጉልበት ያላት የሰው ልጅ ልዩ ዩኒክ የሆነ ፍጥረት መሆኑን ለማሳየት አላህ ጊዜ ሰጥቶታል ለምን ሸይጣን እኮ እኛ እናየውም ጠላትነቱን የሚገርም ነገር ማለት ነው አንተ የማታየው አካል ጠላት ነው ከተባለ ከዛ በተሰጠህ መንፈሳዊነት ያን ጠላት ማንበርከክ ከቻልክ እመነኝ እንዳንተ አይነት ፎርስ የለም you are unbeatable force አንተ ማንንም ሊያጠቃህ የማትችል ኃይል ነህ ማንንም ሊያጠቃው የማይችል ኃይል ያለው ፍጡር no matter what ሸይጣን ምንም ያህል ቢደክም በኢማን ከታጠቀ ከመላእክትም በላይ የሆነ ፍጡር መሆኑን ዩኒክነሳችን እኛ ልዩ ፍጥረት መሆናችን እንዲገለጥ አላህ ጊዜውን ሰጥቶታል እና ስንት የአላህ ድንቅባሮች አልፈዋል መሰለ ሸይጣን ሲያያቸው መንገድ የሚቀይር ዛሬም አላህ ብቻ የሚያውቃቸው ስንቶች አሉ መሰለ ሸይጣን ስማቸው ሲነሳ የሚንቀጠቀጥ ሸይጣንን አስረው የሚገርፉ ኢማን ያላቸው ስንቶች አሉ መሰለ ዛሬ አስረው የሚገርፉ ደግሞ ስል በአካል አርገን እንዳታስቡ ለማንኛውም 16ኛው አያ በጣም ከባድ ንግግር የኢብሊስ 16ኛው አያ ቃለ እንዲህ አለ ልክ ጊዜ አላህ ሲሰጠው ሰጥቻለሁ መቆየት ትችላለህ እስከዛ ድረስ ሲለው 16ኛው አያ ቃለ እንዲህ አለ ኢብሊስ فبما اغويتني መጀመሪያ ዝም ብዬ ልተርጉም እኔን ስላጠመምከኝ ላአቅዑደነ ለሁም እምላለሁኝ አብሶሉትሊ የማደርገውን በእርግጠኝነት የማደርገውን ነገር ነው የምናገረው ላአቅዑደነ ለሁም ቁጭ ብዬ ነው የምጠብቃቸው ሲራጠቀል ሙስተቂም ያንተ ቀጥተኛው መንገድ ላይ هذه الآية والله يراد لها توقف እቺ አያ በጣም ቆም ብለን ማየት የሚገባን ነው ቢያንስ ለዛሬ ፈቢማ አግወይተኒ የሚለውን ካየን ጥሩ አግወይተኒ ገዋ ምን ማለት መሰላችሁ አግወይተኒ ዝም ብለን በግርድፉ ተረጎመው ለመሳሳቴ ምክንያት አንተ ስለሆንክ እንደማለት ነው አንተን ያሳሳትከኝ ሆን ብለህ ይሄን ሴትአፕ አድርገህ እኔን ያሳሳትከኝ እንደማለት ነው ግን ከዚህ ከፍ ያለ ነገር አለው አግወይተኒ ማለት ስለ ጉዳዩ ያን ያህል ባለማወቅ ምክንያት እንድሳሳት ሆኗል ማለት ነው ምሳሌ እንበል አንተ መኪና እየነዳህ የሳይን ምልክቱን በትክክል የሚታይ አይደለም እና አለፍክ ስታልፍ ትራፊክ አስቆምህና ቀጣ እና የተቀጣው ለምንድን ነው ከተባለ ምልክቱን በትክክል ስላላየው ነው በትክክል እንዲታይ ተደርጎ ስላልተሰቀለ ነው ባለማወቅህ ምክንያት ምን አደረክ መንገድ ሳትክ ኢብሊስ ምክንያት አድርጎ ያቀረበው ነገር I don't know that much ያን ያህል ይሄ ጉዳይ ሲሪየስ መሆኑን ማለት መጀመሪያ በደንብ አልነገርከኝም አይነት ነገር ነው አግወይተኒ አንተ ማለት አላህ ላይ ጣቱን ነው የቀሰረው ኢብሊስ
ማለት በቃ የምን አይነት የእንትን ጥግ ላይ ቢደርስ ነው። እና ደግሞ አሁን ፈቢማ አግወይተኒ ሲል የእውነቱን ነው እንዴ? አንተን ያሳትከኝ ሲል የእውነት ለመሳቱ ምክንያቱ አላህ ነው ብሎ ያምናል ኢብሊስ? ባይዘው የማያምንበት ነገር ነው እየተናገረ ያለው። አያምንበትም እኮ ራሱ እንዳጠፋ ያውቃል። ነገር ግን ተመልከት ኢብሊስ መጀመሪያ ከአደም ጋር ምን አለ? አደምን በተመለከተ ቃለ አና ኸይሩ ሚንሁ አለ፣ እበልጠዋለሁኝ አለ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን። ከዛ ወደኛ ዞር አይደለ? አንዝርኒ ኢላ የውም ዩብዓሱን አለ እኛ አለ። ከዛ መጨረሻ ላይ አላህ ላይ ነው የዞረው። ፈቢማ አግወይተኒ አለ፣ አንተን ያጠመምከኝ። ዲቴል ኢንፎርሜሽን ሳትሰጠኝ ስለ ጉዳዩ እንድሳሳት ምክንያት የሆንከኝ አንተ ነህ። ከዚህ ትልቅ ነገር እንማራለን ለዛሬ። የኢብሊስ ኩራት ይህ ነው ተብሎ የሚገለጽ አይደለም ወዳጆች፣ አላህ ይጠብቀን። ኩራቱ እውር አድርጎታል። እውር ስላደረገው የሚገርማችሁ ነገር እውነታውን ማየት አልቻለም። ፈቢማ አግወይተኒ አንተን ያጠመምከኝ እያለ እየተናገረ የማያምንበትን ነገር ነው እየተናገረ ያለው። ሸይጣን ፈቢማ አግወይተኒ በሚለው ውስጥ ኢብሊስ didn't want to take responsibility አጥፍቷል፣ ማጥፋቱን ያውቃል፣ ግን ኃላፊነት መሸከም አይፈልግም። ኃላፊነት መውሰድ አይፈልግም። ተጠያቂ እንዲሆን አይፈልግም። አላህን ነው ለጥፋቱ ቀጥታ የወቀሰው አላህ ነው። ይኸውልህ አላህ ለመላእክቶች ያሳያቸው ነገር ምን እንደሆነ ታውቃላችሁ? አደማዊነት እንዴት የላቀ ማንነት እንደሆነ። ከዚህ በፊት ሱረቱል በቀራ ስናይ አባታችን አደም አላጠፋም እንዴ? አጥፍቷል እኮ። ወላ ተቅረባ هذه الشجرة فتكون من الظالمين ተብሎ አትቅረብ የተባለውን አልቀረበም? አጥፍቶ እኮ አደም እኮ አጥፍቶ ይቅርታ ነው የጠየቀው። قال ربنا ظلمنا انفسنا وان لم تغفر لنا። አደማዊነት ያጠፋል፣ ግን ሲያጠፋ ይመለሳል። ጥፋቱን ያምናል፣ ይቅርታ ይጠይቃል። ይሄኛውን ግን ተመልከቱት፣ ለጥፋቱ አላህን ይወቅሳል። ወቃሽ ነው የሚወቅስ። ከዚህ ትልቅ ላይፍ ሌሰን ይሰጠናል የዛሬው መዝጊያችን። ሸይጣን ምንድን ነው ብለናል ከዚህ በፊት? የሚፈልገው እሱ እንደሚያስበው እንድናስብ፣ እሱ የሚሰማውን እንዲሰማን፣ እሱ የሚያደርገውን እንድናደርግ። ሸይጣን የሱን ቆሻሻ የሆነውን ባህሪ በእኛ ላይ ማጋባት ይፈልጋል። እርሱ ምንድን ነው? አንዳንድ ሰዎች ገጥመው አያውቁም? ተሳስተዋል። መሳሳታቸውን በጥሩ አንደበት በማስረጃ ነግራቸው እሳተ ገሞራ እንደዛ አይፈነዳም እነሱ እንደሚፈነዱት። አገር ይያያዝ ይቀጣጣል ነው የሚሉት። ከዛስ ካመኑ እንኳን ጥፋታቸውን ካመኑ እንኳን እከሌ ነው ያሳሳተኝ፣ ስትነግሪኝ በትክክል አልነገርሽኝም፣ አላብራራህልኝም፣ ሌሎችን ይወቅሳሉ። ከዛስ ስለማላቅ ነው ያጠፋሁትኝ ይልሃል። ኢብሊስ ምን አለ? ፈቢማ አግወይተኒ፣ እኔ ስለ ጉዳዩ በደንብ ባለማወቅ ምክንያት ይሄንን እድል ተጠቅመ አሳሳትከኝ ነው ያለው። አላህን የወቀሰው። እና እንደዚህ አይነት ባህሪ አለ ዛሬ ምድር ላይ። ያን ያለ ከዛ ህግ ምን ይላል? አለማወቅ ከተጠያቂነት አያድንም። እንደዚህ አይነት ባህሪ ያላቸውን ሰዎች፣ የሸይጣንን ባህሪ የለበሱ ሰዎች በሳይኮሎጂው ጥናት ውስጥ ናርሲሲስት ተብለው ይጠራሉ። ሌላን የሚወቅሱ፣ እነሱ ሁሌ ንጹህ እንደሆኑ የሚያስቡ። ይህ ክፉ በሽታ ነው። ክፉ በሽታ ነው። በቃ ሸይጣኒክ ቢሄቪየር ነው። ሸይጣናዊ ባህሪ ነው። ሸይጣናዊ ማንነት ነው። ከዚህ ሸይጣናዊ ባህሪ፣ ከዚህ ሸይጣናዊ ማንነት አላህ ያላቀ። ጥፋት ሲያጠፉ ጥፋታቸውን የሚያምኑ፣ ለጥፋታቸው ይቅርታ የሚጠይቁ ሰዎች አላህ ያድርገን። ወቀሳ የሚወድ ሰው አለ እኛ ማህበረሰብ ውስጥ። በጣም ወቀሳ እንወዳለን፣ መወቃቀስ። ከክንትን በቃ ወቃሽ ከመሆን አላህ ሁላችንም ይጠብቀን።
ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ ዐለይኩም